አቶ መሰለ እንግዲህ ለሔዋን ዴቭ እንደሞተና እስከ መጨረሻው እንዳሸለፈ ነግረዋታል ማለት ነው። አቶ መሰለ እንግዲህ ያለ መፍራት ምንም ነገር ሳይፈሩ ቤት ድረስ በመምጣት ለሔዋን እንግዲህ አንቺ የምትወጂና የምትሳሲለት በጣም የምታፈቅሪው ሰው እንግዲህ እስከ መጨረሻው አሸልቧል በማለት እንግዲህ አስደንግጧታል ማለት ነው። ይኸውን በበኩሏ እንግዲህ ያው መቆም እስከሚያቅታት ድረስ ነው እየፈራችው ማለት ነው። በዚህ ሰዓት እንግዲህ በአንቶኒዮ ተከስቷል ማለት ነው። ሁለቱ እያወሩ እንግዲህ በድንጋጤ እሷ መቆም እስከሚያቅታት ስታደርግ እንግዲህ ያው በአንቶኒዮ ደርሶ እንግዲህ ሰውየው ምን እያደረገች ነው በማለት እንግዲህ አቶ መሰለን በመምታት እንግዲህ ያው እሷን በድንጋጤ ምን እንዳላት እንኳን ሳያቅ ሁሉ ነገር አቶ መሰለ መልስ ሰጥተዋል ማለት ነው። በዚህ ሰዓት እኔ ብትደበድበኝ እኔ ምንም አልሆንም አልሞትም፣ እንግዲህ በዙሪያዎች ያሉት ሰዎች ግን ይሰቃያሉ በማለት እያለው ነው ያለው ማለት ነው። በአሁን ሳሌ አቶ መሰለ እንግዲህ ዴቭ እንደሞተ በእርግጠኝነት ሆኖ ነው እየተናገረ ያለው ማለት ነው። በእርግጥ ዴቭ እንግዲህ ሉሊትን ይዞ ወደ ቤተሰቦቿ እንደሄደ የምናውቀው ነገር ነው ማለት ነው። እንግዲህ ዴቭ እና ሉሊት እንግዲህ የተነሱበት ሰዓት እንግዲህ ቤት ድረስ እንደማይደርሱ በጣም አስጊ በሆነ ሰዓት ላይ እንደሆነ ስለ ጠርጥረዋል ማለት ነው። ስለዚህ አቶ መሰለ ይሄንን ነገር በጣም አስቅቆ ስላወቀ እንግዲህ ከሱ ጋር የሚሰሩት ሰዎች ተባባሪዎችን እንግዲህ በመንገድ እንዲገሏቸው ብሏቸዋል ማለት ነው። አሁን ላይ እኛ የምናውቀው ነገር የለም እንግዲህ ማለት ዴቭ የመሞቱ ማለት ነው። ግን አቶ መሰለ እርግጠኛ ሆነው እንግዲህ ዴቭን እንደገደሉት እያደረጉ እየተናገሩ ነው ያሉት። እንግዲህ ያው ጠቅላላ ቤተሰቡን እየበጠበጡ ነው ያሉት ማለት ነው። ይሁን በበኩሏ እንግዲህ ይሄንን ድርጊት ከሰማች በኋላ እንግዲህ ጥለከኝ ልትሄድ አልነበረም እያለች ማለት ነው። እንግዲህ እኔ እናንተ ያንን መስዋዕትነት የከፈልነው እስከ መጨረሻ ድረስ አብረን እንድናረጅ ነው በማለት ያው በብስጭት ላይ እያለች እንግዲህ በጣም እያለቀሰች ነው ያለችው ማለት ነው። በአንቶኒዮ እንግዲህ በበኩሉ እንግዲህ ነገሮችን እኔ በራሴ መንገድ አጣራለሁ በማለት ይሄ ነገር ትክክል ላይሆን ይችላል እንግዲህ ሊሆንም አይችልም፣ በምን ጊዜ ነው እንደዚህ ነገር ሊሆን የሚችለው በማለት እንግዲህ በራሱ መንገድ ለማጣራት ወደዚህና ወደዛ እያለ ነው ማለት ነው። ነገሩ ግን የዴቭ እና የሉሊት ድምጻቸው ከነጭራሹ ጠፍቷል ማለት ነው። እንግዲህ ስልካቸውም አይሰራም። በዚህ አይነት ጉዳይ እንግዲህ አቶ መሰለ የሚያራምዱት ነገርና የሚናገሩት ነገር ትክክል ነው በማለት የሚያሳምን ነገር ይመስላል ማለት ነው። ያው አቶ መሰለ እኔ ገድያቸዋለሁ፣ ዴቭን ገድያዋለሁ በሚሉበት ወቅት እንግዲህ የእነሱ ስልክ መዘጋትና የእነሱ ድምጻቸው መጥፋቱ እሳቸው ከሚሉት ነገር እንግዲህ ያው ነገሩን ማንም ሰው ሊያምን የሚያስችል ነገር የሚመስል ይሆናል ማለት ነው። አቶ መሰለ እንደዚህ ቢሉም እንግዲህ ያው ዴቭ መሞቱና መኖሩን እንግዲህ የምናውቀው ነገር የለም ማለት ነው። ሌላው የምንመለከተው ሮዛን ነው ማለት ነው። ያው ዴቭ እንዲሞትላትና በህይወት እንዲኖር ስለማትፈልግ እንግዲህ አሁን ላይ በጣም ጋሽ መሰለ የሚናገሩት ነገር በጣም አስደስቷታል ማለት ነው። እንግዲህ በአሁን ሳሌ ደስተኛ ሆና ጮቤም እየረገጠች ነው ያለችው ማለት ነው፣ በደስታ ማለት ነው። ሮዛ በበኩሏ አቶ መሰለን እንግዲህ እያመሰገነቻቸው ነው ያለችው ማለት ነው። ነገሩ እንኳን አሳኩልኝ፣ ነገሮቹ ተስተካከለልኝ፣ መንገድ ይዟል በማለት እየተደሰተች ነው ያለችው። በሌላ በኩል እንግዲህ ሔዋን ፊት ለፊት እንግዲህ እንዳዘነች እና ይሄ ነገር መፈጠሩ በጣም እንዳሳዘናት ድርጊቶችን እያሳያቻት ነው ያለችው፣ ምንም እንደማያውቁና ማለት ነው ለሔዋን ማለት ነው። በተዘዋዋሪ እንግዲህ ሮዝ እንግዲህ አቶ መሰለን ቁርጤን ንገረኝ እርግጠኛ ከሆነ ነገሮቹን በማለት እየጠየቀችው ነው ያለችው ማለት ነው። አቶ መሰለ በበኩሉ እንግዲህ በአንትኑ በጣም ስለደበደቡ በጣም ስለተናደደ እንግዲህ እኔ ሳልጠራሽ እኔ ጋር እንዳትመጪ፣ እኔ ስጠራሽ ብቻ ነው የምትመጪው በማለት መልሰውላታል ማለት ነው። ምክንያቱም እሷ ሴሩ
ብቻዋን በሳቸው ተከልላ ነገሮችን እሳቸው እንዲሰሩትና ነገሩን እንዲያደርጉ እያደረገች ያለችው ሮዝ ነች ማለት ነው። አቶ መሰለ በበኩሉ እንግዲህ ሮዝን በትንሽ ነገር አይኗን ሊያያት አልፈለገም ማለት ነው። ነገሮችን እንግዲህ ፊቱን አዝሮባታል። እንግዲህ እሷ በበኩሉ እንግዲህ ከገደልከው በእርግጠኝነት ከሆነ በጣም ንገረኝ እያለች በጣም እየጨቀጨቀቻቸው ነው ያለችው ማለት ነው። አቶ መሰለ በእርግጠኝነት ያው ዴቭ እንደሞተ ያው ብዙም ስለማያውቁ እንግዲህ ሮዝ በምጠይቅባቸው ሰዓት እንግዲህ ወይ እንግዲህ ይሆናል ወይ አልገደልኩትም እያለው ነው ያለው። ምክንያቱም ወይ ገለዋለሁ ወይም ደግሞ ከሞተ በኋላ አስነሳዋለሁ እያለ በመናገር ሳለ እንግዲህ ሮዛ እንግዲህ አንተማ የምን ስልጣን አለክ? ምን አይነት ስልጣን ቢኖርክ ነው የሞተን ሰው የምታስነሳው? በማለት ስትለው እንግዲህ ሁለተኛ እኔ በስጠራሽ ብቻ ነው የምትመጪው፣ እኔ ሳልጠራሽ እኔ አጠገብ ጋር እንዳደርሽ በማለት አስጠንቅቋት ፊቱን አዞሮባታል ማለት ነው። እንግዲህ ሮዝ ይሄን ነገር የምታደርገው እንግዲህ ዴቭ እንዲሞትና ዴቭ ብዙ ነገር አደጋ እንዲደርስበት ስለምትፈልግ እንግዲህ በአሁን ሰዓት የመሞቱን የሰማችው ነገር በጣም አስደስቷታል ማለት ነው። ሮዝ በበኩሏ እንግዲህ ከደስታዋ የተነሳ እንግዲህ እናቷ ጋር ደውላ ደስ ይበልሽ ዴቭ ሞቷል በማለት እያመሰረቻቸው ነው ያለችው ማለት ነው። እንግዲህ የሮዝ እናት ምንም ጨካኝና ተንኮለኛ ቢሆኑም እንግዲህ የሰው ሞት ያስደሰታቸው ሰው አልሆኑም ማለት ነው። እንግዲህ በሰው ሞት የምደሰት ሰው አይደለም በማለት ነው የመለሱላት ማለት ነው። እዚህ ጋር የምንመለከተው የሮዝ እና የእናቷ የጭካኔና የርኅራኄ ቦታ ነው የምንመለከተው ማለት ነው። እንግዲህ ሮዝ ምን አይነት ክፉ እንደሆነች እንግዲህ እናትየው በምናያቸው ያው እሳቸው ክፉ ሰው ቢመስሉም እንግዲህ እዚህ ጋር የሰው ሞትን የምመኝ ሰው አይደሉም በማለት ተናግረዋል ማለት ነው። ሮዛ በበኩሏ እንግዲህ ለንብረትና ለሀብት ብላ ሰው እንዲሞትላትና ንብረቱን እንድትወርስ እንግዲህ ከምትጓጓ የተነሳ እንግዲህ ዴቭ እንዲሞትላት በጣም ስለምትፈልግ ያው ከዚህ በፊት እንግዲህ አብረው እየኖሩ አብረው ብዙ ነገር ያሳለፉ አብረው አንሶላ እየተጋፈፉ ሰዎች ነበሩ። ግን ይሄንን እንኳን ከቦታ አላስገባቸውም። እንግዲህ እሱ እንዲሞትና ንብረቱን ለመውረስ ነበረ እያሰበች ያለችው ማለት ነው። አሁን ላይ ሮዝ እንግዲህ ከዚህ በፊት ልጅ ነው እያለች ያለችው እንግዲህ በአሁን ሳሌ እንግዲህ የዴቭ ልጅ መሆኑና አለመሆኑን እንግዲህ ያረገዘችው ልጅ ማለት ነው በዶክተር ለማስመርመር ዲኤንኤ ለማድረግ እንግዲህ ዶክተርን እያዋራች ነው ያለችው ማለት ነው። ሮዝ በበኩሏ እንግዲህ ያው ያረገዘችው ልጅ ለዴቭ ነው ብላ ተናገረች ነው እንጂ ዴቭ እንግዲህ የእሱ ልጅ ይሁን አይሁን የምታውቀው ምንም ነገር የለም ማለት ነው። ምክንያቱም ሮዝ እንደምናውቃት እንግዲህ ከብዙ ሰዎች ጋር ያው አንሶላ የምትጋፈፍ ሴት ስለሆነች እንግዲህ አባትነቱ ማን እንደሆነ ግራ ገብቷታል ለራሷ። ስለዚህ ነው ዶክተር ጋር ሄዳ የማን ልጅ እንደሆነ ለማጣራት እየሞከረች ያለችው ማለት ነው። በሌላ በኩል እንግዲህ ዴቭ ሞቷል ስለተባለ እንግዲህ ያው አስመርምራ የዴቭ ልጅ መሆኑ ከሆነ እንግዲህ ያለውን ንብረት ሙሉ በሙሉ ያው ልጅ አለው በማለት እንግዲህ እሷ እንድትቆጣጠረውና እሷ እንድትወስድ ስለፈለገች እንግዲህ ይህንን ነገር ለማድረግ እያለች እየጣረች ነው ያለችው ማለት ነው። ሌላ የምንመለከተው እንግዲህ አብሎን ነው ማለት ነው። አብሎን እንግዲህ እዚህ ጣጣ ውስጥ ካስገባችሁ በኋላ እንግዲህ ከወንድሙ ከባንቶኒውን እንዲጣላና እንዳይስማሙ አድርጋቸዋለች ማለት ነው። ሮዝ በበኩሏ እንግዲህ አንተ የኔ ያልኩህን ነገር ምንም ነገር አላደረክልኝም፣ ምንም ትንሽ ነገር አላደረክልኝም በማለት እንግዲህ በአንቶኒን ካስቀያየመችው ወንድሟን ካስቀያየመችው በኋላ እንዲህ በማለት ስትለው ልጁ የአንተ ልጅ አይደለም፣ ስለዚህ እኔ ጋር እንዳትደርስ በማለት እንደዚህ አይነት ነገር ስትለው እንግዲህ በመደንገጥ እንግዲህ ከወንድሙ ጋርም ተጣልቶ እዚህ ደረጃ ውስጥ በመግባቱ ራሱ እየጸጸተው ነው ያለው ማለት ነው።
ሆኖም ግን ያው የወንድምነቱን ምክር እንደዚህ እየጠየቀው እንግዲህ እኔ በድያለሁ፣ እንደዚህ አይነት ነገር አድርጌያለሁ፣ ይቅርታ እያለው ማለት ባንቶሎን ማለት ነው። ባንቶሎን በበኩሉ እንግዲህ አንተ ወንድምነት ከኔ ካጣ ቆይተሃል በማለት እየመለሰለት ነው ያለው ማለት ነው። ምክንያቱም ሮዛ የኔን ልጅ ነው የያዘችው፣ አንተንም ስለበደልኩ ይቅርታ አድርግልኝ፣ ስለዚህ አንተ መርዳት አለብን፣ ልጁን ልታስወርድ ትችላለች እያለ እየጠየቀው ነው ያለው ማለት ነው። ስለዚህ ባንቶሎን በበኩሉ እንግዲህ አንተን ምንም ምረዳ ነገር የለም ከወንድምነት ከሰረስኩ ቆይቻለሁ በማለት እየመለሰለት ነው ያለው ማለት ነው። ሮዛ በበኩሏ ያው ነገሮቹን ከማን ከማን እንደሆነ ያረገዘችው ምንም ነገር ስለማጠቅ እንግዲህ ያው ዲኤንኤ በማድረግ እንግዲህ ያው የዲኤንኤ ውጤት 95% የዴቭ ሆኗል ማለት ነው። እንግዲህ ያው ልጁ የዴቭ ልጅ እንደሆነ ሙሉ በሙሉ ተረጋግጧል ማለት ነው። ሆኖም ግን ያው ሮዝ ለባንቶሎን እንደዚህ ብትለውም እንግዲህ ያው ባንቶሎን ደግሞ ምንም ሊያምን አልቻለም እና ደግሞ ግራ ገብቶታል ማለት ነው። እዚህ ጋር ወንድሙ የኔ ልጅ ነው እያለ ነው ያለው። በሌላ በኩል ደግሞ ሮዝ ደግሞ ይሄ 95% የተረጋገጠ ነገር ነው የዴቭ ነው እያለች ነው ያለችው ማለት ነው። ያው ይህንን ድርጊት የምታደርገው ሮዝ እንግዲህ ንብረቱንና ሀብትን ለመካፈልና ሙሉ በሙሉ ለራሷን ለማድረግ ነው ህልሟን እያሰበች ያለችው። እንግዲህ ለባንቶሎን እንግዲህ እናንተ እዛ ጋር ድርሽ እንዳትሉ እዛ እንዳትመጡ ላደርጋችሁ ትንሽ ቀን ነው የቀረኝ እያለችው እየነገረችው ነው ያለችው ማለት ነው። በዚህ አባባሏ እንግዲህ ባንቶሎን በጣም ደንቅሏል። አብኖ እንግዲህ የባንቶሎን ወንድም ያው የነገረው ልጄ የኔ ነው በማለት ስለነገረው እሷ ደግሞ ልታስወርደው ትችላለች ብሎ ስላለው እንግዲህ በዚህ ሰዓት እንግዲህ እሱ በፍራቻና በድንጋጤ ውስጥ ነበረ ማለት ነው። ልጁ ደግሞ ያንቺ ነው በማለት ያንተ ነው በማለት ስላለችው እንግዲህ በጣም ስለተጨናነቀ እንግዲህ እሷ ዲኤንኤ አርጋ ስትመጣ እንግዲህ ያው የባንቶሎን ወንድም እንግዲህ ከኋላዋ ይዟታል ማለት ነው። ያው እሷ ከሆስፒታል ዲኤንኤ አርጋ ስትወጣ እንግዲህ ደስ ብላ ስትወጣ ስላያት እንግዲህ እሱ እየጠረጠረው ነገር ያው ከሆስፒታል ስትወጣ እና ወረቀት ስለያዘች ያው የመሰለው ልጁን ያስወረደች መስሎት ነው እንግዲህ ከኋላዋ በመያዝ እንግዲህ ያው መኪና ውስጥ እንድትገባ ካደረጋት በኋላ እንግዲህ ይዟት እንግዲህ እሷን ይህን ለምን እንደዚህ አደረግሽ እያሉ እየተጨቃጨቁ እንዳለ እንግዲህ መኪናው አደጋ ደርሶበታል ማለት ነው። በዚህ ወቅት እንግዲህ ሮዛ ትልቅ ነገር አገኝበታለሁ ያለችው ይሄ ልጅ ትልቅ ነገር ይዞልኛል ብላ ያሰበችው ልጅ እንግዲህ በዚህ ሰዓት እንግዲህ ምናልባት ልጁ እሷ ከምጠብቀው ሊከሽፍባት ይችላል ማለት ነው። ምክንያቱም መኪናው ከሌላ ነገር ጋር ተጋጅቷል። በዚህ ወቅት እንግዲህ የያዘችው ልጅ የሆነ ነገር ሊሆን ይችላል ማለት ነው። ምክንያቱም እንግዲህ እሱ በመናደድ አፍኗት መኪና ውስጥ ነው የወረወራት ማለት ነው። በዚህ ሰዓት እንግዲህ መኪናውም በሚጋጭበት ሰዓት እንግዲህ ያው ልጁ ላይ አደጋ ይደርስበታል ብለን እናስባለን ማለት ነው። ምክንያቱም እሷ ደግሞ ከዚህ በፊት ያው የሰራችው ድርጊት ያደረገችውን ነገር እንግዲህ በጣም የከፋ ነገር ቢሆንም እንግዲህ አሁን ላይ ደግሞ የምትመካበትን ልጁን እንግዲህ ያው የሆነ ነገር ይፈጠርበታል ብለን እናስባለን ማለት ነው። ሮዛ በበኩል እንግዲህ እና ለአቡ እንግዲህ መጥፎ ነገር ስለተናገረችው እንግዲህ ያንን ነገር ድርጊት ፈጽማ የወጣች መስሎት እንግዲህ በመናደድ እንግዲህ መኪናውን እየነዳ ነበረ። በዚህ ወቅት ነው ያው አደጋ እየደረሰባቸው። እሱ የጠረጠረው እንግዲህ ልጁን የሆነ ነገር አድርገዋለች ብሎ ስላሰበ እንግዲህ እሷን በበኩሏ እንግዲህ እሱ በሚነዳበት ሰዓት አደጋ በደረሰበት ሰዓት እንግዲህ እሷ ያው የምትመካበት ልጅ እንግዲህ ወይ አደጋ ይደርስበታል ብለን እናስባለን። ምክንያቱም እነሱ ላይ የሆነ አደጋ ደርሶባቸው ስለሆነ ያው እርጉዝ ስለሆነች እንግዲህ እርጉዝ ሴት ከምናውቀው እንግዲህ ትንሽ ጥንቃቄ ይፈልጋታል። እንግዲህ ያው እኛ እንደምናስበው እንግዲህ የሆነ ነገር ልጁ ላይ ይከሰታል ብለን እናስባለን ማለት ነው።
ሌላው የምንመለከተው እንግዲህ አቶ መሰለ ናቸው። አቶ መሰለ እንግዲህ በዴፍ ሞት እርግጠኛ ሆኖ የሚያውቁት ነገር የለም ማለት ነው። እንግዲህ የሞቱ አይሞት እንግዲህ የሚያውቁት ነገር የለም። ግን ያው ሞቷል ብሎ ለነ ሔዋን ያልተረጋገጠ ነገር እየነገሯቸው ነው ያሉት ማለት ነው። የአቶ መሰለ ተባባሪዎች እንግዲህ ደውለው ያው እሱ ዴቭ እንግዲህ በመኪና እንዳመለጣቸው ነግረዋቸዋል ማለት ነው። እንግዲህ ይህንን ሲሰሙ እንግዲህ በጣም ተበሳጭተዋል ማለት ነው። እንግዲህ የሚፈልጉት ነገር የዴቭ መሞት በጣም ትልቅ ነገር ስለሆነ እሳቸው የሚፈልጉት ነገር ይሄ ስለሆነ እንግዲህ እነዛ ግን ደውለው ያው ዴቭ እንዳመለጣቸው ተናግረዋል እና የት እንደገባ እንዳጡት ተናግረዋል ማለት ነው። በዚህ ወቅት እንግዲህ አመለጠ ብለው ሲደውሉላቸው አቶ መለሰ እንግዲህ ዴቭ ከእናንተ ካመለጠ እንግዲህ እናንተን እገላችኋለሁ ብሎ እያስጠነቀቃቸውን እያለው እንግዲህ ምክንያቱም የዴቭን ሞት በጣም ነው የምፈልገው፣ የዴቭን አንገት ብቻ ነው የምፈልገው እያሉ እየነገሯቸው ነው ያሉት ማለት ነው። ዴቭን ከገደልኩት እንግዲህ ዴቭን ከሞተ ያው ሉሊት ሙሽራዬ በእጅ ውስጥ ትገባለች፣ ከእሷ ጋር አብሬ እኖራለሁ ብለው እያሰቡ ስለሆነ እንግዲህ የዴቭን ሞት በጣም ነው የሚፈልጉት ማለት ነው። አቶ መለሰ ለነይዋን ዴቭን እንደገደሉ ይናገሩ እንጂ ግን ያው የአቶ መለሰ ተባባሪዎች እንግዲህ ዴቭን እንዳላገኙና ዴቭን እንዳመለጣቸው ነግሯቸዋል ማለት ነው። ሌላ የምንመለከተው ሔዋን ነች። ሔዋን በበኩሏ አቶ መለሰን በጣም በብርም እየተደራደረቻቸው ነው ያለችው ማለት ነው። ከገደልከው ንገረኝ፣ ከሞተም ደግሞ ሬሳውን ስጠኝ በማለት እንግዲህ እየተናገረች ነው ያለችው ማለት ነው። ካልሆነ ግን እኔ ምንም ነገር እንደማልፋታ ከምወደው ነገር እንደዚህ አይነት ነገር ካደረግ ግን ከምወደው ነገር ይበልጥ አንተን ልጎዳ እችላለሁ። ምክንያቱም የሚወደውን ነገር ከነካብኝ አለቅም እያለች እየዛተች ነው ያለችው ማለት ነው። የህዋቶ መለሰ እንግዲህ ሔዋን ባስደነገጠቻቸው በኩል ደግሞ በአንቶኒም ምንም አይለቃቸው ማለት ነው። ሔዋን ደግሞ በበኩሏ ያው እያስፈራረቻቸው ነው ያለችው ማለት ነው። ስለዚህ አቶ መለሰ በአሁን ሳሌ በድንጋጤ ውስጥ ነው ያሉት ማለት ነው። ምክንያቱም እዛም ተደውሎላቸው እንግዲህ ዴቭ እንዳልሞተ ነው የተነገራቸው ማለት ነው። ስለዚህ እሳቸው አሁን ላይ ግራ በመግባት ነው ያሉት ማለት ነው። ያው አቶ መለሰ ውሸታቸውን እነ ሔዋንን በማስጨናነቅ እንግዲህ ለእነ ሔዋን እንደሞተ ቢናገርም እንግዲህ ዴቭ ያው እንዳመለጣቸውና እንዳልገደሉት ተረድተናል ማለት ነው።